very big story right now, the latest round of talks between the United States and Iran. አሁን የዓለም ማዕከላዊ የውይይት አጀንዳም የኢራንና የአሜሪካ ውጥረት ነው። በሁለቱ ሀገራት በሚደረግ ሰጥ አገባም ዓለም ጭንቀት ላይ መሆኗን በርካታ ፖለቲከኞች የሚናገሩትም ጉዳይ ሆኗል። አይገመቴው ዶናልድ ትራምፕ አንዴ ዲፕሎማሲ መርጠናል ይላሉ፣ ሌላ ጊዜም ያስጠነቅቃሉ። ከቴህራንና ዋሽንግተን ጠብጫሪ መግለጫዎችን በየሰዓቱ ይወጣሉ። እናም አያቶላውያኑና ፔንታጎናውያን እርስ በርስ መወራረፋቸውን ይዘውታል። ከኦማን እስከ ስዊዘርላንድ የተደረገው ድርድር ያለ መፍትሄ እስካሁን ድረስ ቀጥሏል። ውዝግቡም አላባራም። በሆርሙዝ ሰርጥ ያንዣበበው ስጋት አልበረደም። ሰሞኑን በአሜሪካና ኢራን መካከል በጄኔቫም ለሶስተኛ ጊዜ የተደረገው የ6 ሰዓት ውይይት ከአሸማጋይ ወገኖች በኩል መሻሻል የታየበትና ተስፋ ሰጭ ነው ቢባልም አፈትልከው የሚወጡ መረጃዎች ግን በኢራንና አሜሪካ ተደራዳሪዎች መካከል ከባድ የቃላት ጦርነት እንደነበር ነው የሚያሳዩት። የኦማን ውጭ ጉዳይ ሚኒስትርና የድርድሩ አሸማጋይ ሰይድ በድር አልቡሳይድ በአሜሪካና ኢራን መካከል በጄኔቫም የተካሄደው የኒውክሌር ድርድር መልካም ጅምር ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። ለሶስተኛ ዙር በጄኔቫ ሲካሄድ የቆየው ድርድር በቀጣይ ሳምንት በቪየና ኦስትሪያ በሚደረጉ ተጨማሪ ቴክኒካዊ ውይይቶች እንደሚቀጥልም ተገልጿል። ይህም በፕሬዝዳንት ዶናልድ ትራምፕ ሊሰነዘር የነበረውን ወታደራዊ ጥቃት በመጠኑም ቢሆን ሊቀንሰው እንደሚችል ግምቶች ቢኖሩም ትራምፕን ግን ማመን እንደሚከብድ ብዙዎች የሚሰጡት አስተያየት ነው። የጄኔቫው ድርድር ዋና መከራከሪያ ነጥብ የኒውክሌር መርሃ ግብርን መገደብና ማዕቀቦችን ሊያቃልል በሚችልበት ሁኔታ ላይ ያጠነጠነ ነበር። የኢራን ባለስልጣናት ይህ 6 ሰዓት የቆየ ድርድር እስካሁን ከተደረጉ ሁሉ ቁም ነገር የተሞላበትና ረዥሙ ነው ሲሉ ገልጸውታል። ምንም እንኳ አፋጣኝ ስምምነት ባይኖርም አሜሪካውያን ተደራዳሪዎች የውይይቱ ሂደት አዎንታዊ እንደነበረም ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ጠንካራ የድርድር ዙር ሲሉ አሞካሽተውታል። በውይይቱም የኒውክሌር ገደቦችና የማዕቀብ መነሳትን ጨምሮ በዋና ዋና ጉዳዮች ላይ ትኩረት መደረጉን አስታውቀዋል። አባስ አራግቺ በአንዳንድ ጉዳዮች ላይ ከፍተኛ መሻሻል ታይቷል ካሉ በኋላ ልዩነቶች ቢኖሩም ሁለቱም ወገኖች ስምምነት ላይ ለመድረስ ከዚህ ቀደም ከነበሩት ዙሮች ይልቅ ያሁኑ የተስፋ ጭላንጭል ታይቶበታል ነው ያሉት። አንድ ከፍተኛ የአሜሪካ ባለስልጣን እንደገለጹት የውይይት ሂደቱ አዎንታዊ ነበር። ይሁን እንጂ አንዳንድ የዜና ምንጮች እንደጠቆሙት የአሜሪካ ተደራዳሪዎች በውይይቱ መጀመሪያ ላይ በቀረበው የኢራን አቋም ቅር መሰኘታቸውን ሲሆን ከሰዓት በኋላ በነበረው ውይይት ላይ ግን የንግግር ድባቡ መሻሻል ታይቶበት እንደነበር ነው። ይህ ድርድር የተካሄደው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያለውን የወታደራዊ ስምሬት በከፍተኛ ሁኔታ በጨመሩበትና ዋሽንግተን ኢራን የኒውክሌር መሳሪያ እንድትታጠቅ በፍጹም እንደማትፈቅድ ባስጠነቅቁበት ወቅት ነው። ይህ ደግሞ የማይቀር ጦርነት ስለመኖሩ አመላካች ነው የሚሉ ተንታኞች በርከት እንዲሉ አድርጓል። ዋሽንግተን ወደ ድርድሩ በርካታ ጥያቄዎች ይዛ ገብታም ነበር። ከነዚህ መካከል የኢራን የኒውክሌር ተቋማት እንዲፈርሱ፣ በሀገሪቱ ውስጥ የተከማቸ የበለጸገ ዩራኒየም ወደ ውጭ እንዲላክና እንዲሁም ማንኛውም ወደፊት የሚደረግ ስምምነት ዘላቂ እንዲሆን ማረጋገጫ እንዲሰጥ የሚሉ ይገኙበታል። ቴህራን ግን ዩራኒየም የማበልጸግ ስሯን እንድታቆም የቀረበላትን ጥሪ ውድቅ አድርገዋለች። የኒውክሌር ፕሮግራሟ ሰላማዊ መሆኑንና ይህም የሀገሪቱ ሉዓላዊ መብት እንደሆነም ሞግታለች። ሆኖም የኢራን ባለስልጣናት ያቀረቡት አማራጭ የማበልጸግ ስራው በዓለም አቀፍ ቁጥጥር ስር ሆኖ በዝቅተኛ ደረጃ እንዲገደብ፣ ይህም ለሲቪልና ለሕክምና አገልግሎት የሚውል የኒውክሌር መርሃ ግብር እንዲፈጠር ኢራን አቋሟን አሳውቃለች። በኢራን የኒውክሌር ጉዳይ ከአሜሪካ ባሻገር አውሮፓውያን ከባድ ስጋት አለባቸው። ለዛም ይመስላል ፈረንሳይ፣ ጀርመንና እንግሊዝ ከባድ ተቃውሞ የሚያቀርቡትና በአብዮታዊ ዘቡ ላይ ማዕቀብ መጣላቸው በቴህራንና በአትላንቲካውያን መካከል ከባድ ውጥረት እንዲፈጠር በር የከፈተው። ቴህራን ምንም ኒውክሌር መታጠቅ የለባትም የሚሉት የምዕራብ ኃይሎች በኢራን ላይ ማዕቀብ መጣልን እንደ ትልቅ መሳሪያም ይጠቀሙበታል። አያቶላዎች አውዳሚ መሳሪያ አንሰራም ሲሉ በተደጋጋሚ ይከራከራሉ። ግን ለአውሮፓ መሪዎች ይህ የቴህራን ሙግት ተቀባይነት የለውም። ከሰሞኑ አንድ የበርሊን ባለስልጣን ለማንኛውም ዲፕሎማሲያዊ መፍትሄ ኢራን የኒውክሌር መርሃ ግብሯን ስለማቆሟ በተጨባጭ መረጋገጥ አለበት ማለታቸው ኢራን ለምዕራባውያን ስጋት መሆኗን የሚጠቁም ነው ይላሉ የፖለቲካ ተንታኞች። እንዲሁም ከኢራን ምድር ወደ እስራኤልም ሆነ ወደ ባህረ ሰላጤው ሀገራት ምንም አይነት የባላስቲክ ሚሳይል መተኮስ የለበትም። በመካከለኛው ምስራቅ የምታካሄዳቸው ቀጠናውን የሚያናጉ እንቅስቃሴዎችም በጊዜ ሊገቱ ይገባል ሲሉ ይሞግታሉ። የፖለቲካ ተንታኞች እንደሚሉት በኢራንና በምዕራባውያን መካከል ያለው ልዩነት አሁንም እየሰፋ መምጣቱን ያሳያል። ባለፈው ዓመት ከእስራኤልና አሜሪካ ጋር ከተደረገው የ12 ቀናት ጦርነት በፊት ቴህራን ከ2500 እስከ 3000 የሚደርሱ የባላስቲክ ሚሳይሎች እንደነበሯት ይገመታል። ይሁን እንጂ በጦርነቱ ወቅት ግማሽ ያህሉ ሳይወድሙ እንዳልቀረም ተንታኞች ቢናገሩም ይህን የሚያስተባብሉም ግን አልጠፉም። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ እንደገለጹት የሚሳይል መርሃ ግብር የሀገሪቱ የመከላከያ ሉዓላዊነት አካል በመሆኑ ዛሬም ወደፊትም ለድርድር እንደማይቀርብ
ፈርጠም ያለ አቋም ማሳየታቸው ለተቀናቃኞቻቸው የተመቸ አይደለም። እናም ኢራንን ጫና ውስጥ የሚያስገባ ማንኛውም ነገር ከማድረግ ወደ ኋላ አይሉም። ኢራን የኒውክሌር መርሃ ግብሯ ለኃይል ማመንጫ ብቻ እንደሆነ ብትገልጽም ዓለም አቀፉ ማህበረሰብ ግን አገሪቱ እያከናወነች ያለው ከፍተኛ የዩራኒየም ማበልጸግ ሂደት ለጦር መሳሪያ ዝግጅት ነው የሚል ስጋት እንዳለው ፖለቲከኞች ይናገራሉ። በሌላ በኩል ብዙም ይፋ ባልወጣ መረጃም ቻይና ለኢራን ስውር የጦር አውሮፕላኖችን የሚያከሽፍ ቴክኖሎጂ በድብቅ እያስታጠቀች ነው የሚል ጭምጭምታ መሰማቱ ውጥረቱን ሳያወሳስበው እንደማይቀርም ይገመታል። ቻይናም ኤፍ-35 እና ቢ-2 ቦምብ ጣይ አውሮፕላኖችን ብሎም ከረዥም ርቀት አነፍንፎ መከታተል የሚችለውን YLC-8B የተሰኘውን የራዳር ሲስተም ለቴህራን እየሰጠች ነው መባሉ ውጥረቱን ከፍ ያደርገዋል። ከዚህም ባሻገር አሜሪካ በኢራን ውስጥ ያሉ ኢላማዎችን በቀላሉ እንዳትከታተል ለመከላከል ቴህራን አሜሪካ ሰራሹን የጂፒኤስ ቴክኖሎጂ ትታ የቻይናውን ቤይዶ የሳተላይት ሲስተም እንድትጠቀም ቤጂንግ ጠንካራ ግፊት እያደረገችም ትገኛለች ተብሏል። የፖለቲካና ወታደራዊ ተንታኞች እንደሚሉት ቻይና ከኢራን ጎን ተሰልፋ በቀጥታ ጦርነት ውስጥ ባትገባም $400 ቢሊዮን ያፈሰሰችበት ኢንቨስትመንትና ትልቋ የነዳጅ አቅራቢዋ በቀላሉ እንድትሸነፍባት አትፈቅድም። ከ20 እስከ 30 በመቶ የሚሆነው የዓለም የድፍድፍ ነዳጅ ፍሰት በሆርሙዝ ባህረ ሰላጤ በኩል የሚያልፍ መሆኑ ደግሞ የኢኮኖሚና የደህንነት ስጋቶች እንዲጨምሩ ያደርጋቸዋል። በአጠቃላይ ዋሽንግተን ግዙፍ የጦር መርከቦቿን ወደ ቀጠናው እያንቀሳቀሰች ባለችበት በአሁኑ ወቅት ቤጂንግ በበኩሏ ለማንኛውም ያልተጠበቀ ጥቃት መከላከያ የሚሆኑ ዘመናዊ ቴክኖሎጂዎችን ለኢራን በማቅረብ ላይም ትገኛለች። እናስ ይህ በቴህራንና ቤጂንግ የሚታየው ወታደራዊ መቀራረብ ለዋሽንግተንና ቴል አቪቭ ምን ምልክት እየሰጠ እንደሆነ ለመገመት አያዳግትም።